ኢትዮጵያውያን ነዳጅን በቁጠባ እንዲጠቀሙ አሳስበው በዚህ ሰዓት መልእክት አስተላልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ጥያቄያችሁን ለመመለስ ነው የመጣሁት። በጣም የተጨነቃችሁ ወደ ኢትዮጵያ ልትገቡ የተወሰኑ ቀናቶች ቀርቷችሁ እንዴት እናድርግ ልንገባ ነበረ ግን እስኪ ያንቺን አስተያየት ንገሪን እያላችሁ እየጠየቃችሁኝ ነበረ። በውስጥ መስመርም እስኪ እንደኔ አስተሳሰብ እንዲሁም ደግሞ ያለሁት ኢትዮጵያ እስከሆንኩ ድረስ ያለውን ነገር ነግራችኋለሁኝ። በነገራችን ላይ አሁን ታውቃላችሁ ያው ነዳጅ እንደተወደደ ያሉት እቃዎች ሁሉ ነገር እንደጨመረ ታውቃላችሁ። ግን አብዛኞቻችሁ ይሄ በቃ የዓለም ፍጻሜ አድርጋችሁ ያሰባችሁትም አላችሁ። በጣም በቃ ከዚህ በኋላ ምንም ነገር የሚቀየር ነገር እንደሌለ አስባችሁ በጣም የተጨነቃችሁ አላችሁ። ከአቅም በላይ አትጨነቁ። እኔ እንደውም በባለፈው አንድ ፖስት ለቅቄ ነበረ ዩቲዩብ ላይ ያስጨነቀኝ ያለው ምንም ኸይር ነገር ለዛኛው ቤታችን ስንቅ ሳንይዝ በቃ ቂያማ ሊቆም ነው የሚለው ፍርሃት አለ በእኔ ውስጥና እንዴት ነው እናንተስ ጋር በቃ እንደዚህ ዓለም ትርምስምሱ የወጣው ምናልባትም ቂያማ እኮ ሊቆም ነው ብላችሁ ታስባላችሁ ወይ የሚለውን ነው ያሰብኩት። ግን ከዛ በፊት ያኔ እኔ የኔን ጭንቀት ይሆናል አይደለ? አንዳንድ ጊዜ እኮ የሆነ ቂያማ ሊቆም ነው በቃ ይሄ እኮ የዓለም ፍጻሜ ነው ብላችሁ የምታስቡ ከሆነ ምን ሰርቼ ነው የሚለው ነገር አለ አይደለ? ለምታልፉበት አገር ለዛኛው አገር ምን ሰርቻለሁኝ የሚለው ሲያስጨንቃችሁ በቃ ልታስቡ ትችላላችሁ እንጂ ቂያማ እኮ ከመድረሱ በፊት ደጃል ከመምጣቱ በፊት መህዲ እንደሚመጣና በቃ ዓለምን በአንድ አይነት ሃይማኖት በጥሩ ስነ ምግባር ሙስሊሞች የበላይ ሆነው እንደሚመራ ይሄንን እንግዲህ ነብያችን ሰለላሁ ነግረውናል አይደለ? እና ያ ነገር አለ። ስለዚህ አሁን ምናልባትም እንደዚህ ዓለም እኮ ትርምስምሷ የወጣውና እንደዚህ በቃ ሁሉም ነገር የተመሰቃቀለው ምናልባትም ደግሞ ተስተካክሎ ጥሩ ህይወት ሊኖረን ይችላል። ስለዚህ ኸይሩን ማሰብ ጥሩ ነው። አንድ ደግሞ መጥፎ ነገር አይመጣም ለከጀርባው ኸይር ነገር ይዞልን ቢመጣ እንጂ ይሄንን ደግሞ ማሰብ አለብን እና የደፈረሰው ነገር ሁሉ ሊጠራ እንደሆነ ማሰብ አለብን። እኔም ማስበው እንደዛ ነው። በነገራችን ላይ አሁን ኢትዮጵያ ከድሮ ጀምራ በነዳጅ በጣም ትቸገራለች። ለምን ነዳጅ የምትገዛው ድፍድፉን ከሌላ ሀገር ነው፣ ኢትዮጵያ ውስጥ አይደለም። ከዛ ደግሞ የምታጣራው ራሱ ኢትዮጵያ ውስጥ አይደለም፣ ከፍላ እንደገና ያንንም ሌላ ሀገር ነው የምታጣራው ማለት ነው። አያችሁት? ቢያንስ እንኳን ኢትዮጵያ ውስጥ ማጣሪያ ቢኖር እንኳን ራሱ ድፍድፉን ከሌላ ሀገር ገዝታ አምጥታ ኢትዮጵያ ውስጥ ብታጣራ እንኳን ትልቅ ወጭ እንኳን ይቀንስ ነበር። ያ ነገር የለም። ስለዚህ ጥሩ ነገር ስናስብ ደግሞኛ ምናልባትም አሁን ይሄ ነዳጅ በዚህ ተቸግረን አንድ ነገር መቼም አላ ተቸግረን በዛ ነገር ያን ፈተና በቃ ሲለው በቃ የበለጠ ትልቅ ነገር እናገኛለን አይደለ? ኢነማ አለ ዑስሪ ዩስራ ስለሆነ ስለዚህ አሁን ይሄንን ነዳጅ አሁን ላይ በጣም ተቸግረን እንደምንም ብለን እናልፈዋለን። ከዛ በኋላ ደግሞ አላህ ከሀገራችን ውስጥ ነዳጅ እንኳን የምናወጣ ሊሆን ይችላል። ቢሆንስ እስኪ ሁላችንም ኸይር እናስብ እና እንደዚህ ጥሩ ነገር ነው ማሰብ ያለብን። ኑሮ ውድነቱ ደግሞ እንደ ሰው እንኖራለን። ወላሂ አትጨነቁ። እኔ ቅንጣት ታክል አልጨነቅም። ለምን እንደሆነ ታውቃላችሁ? አላህ የፈጠረኝ በቃ እሱ ሪዝቄን ይሰጠኛል የትም ቦታ ሊሆን እና እሱ ነው የሚያስብበት። መጨነቅ የለባችሁም። እስኪ በቃ እኛ ምን በላው ምን ጠጣው ሪዝቅ አላህ የጻፈው ካላለቀ በስተቀር በቃ ያን ነገር ሳናገኝ ውሃጥም ወይም ምራብ ምናምን እንሞታል እንዴ? አንሞትም እኮ በአላህ እኮ ትልቅ ተስፋ ሊኖርን ይገባል። እምነት እኮ ሊኖርን ይገባል። መተማመን አለብን። ስለዚህ እሱ ትበላላችሁ ያለን ምግብ ትጠጣላችሁ ያለን መጠጥ ሳንጠጣ የትም ንቅንቅ የለም። ከዚች ዱንያ ወዴትም አንሄድም። ይሄንን ነው ማሰብ ያለብንና እርግጠኛ ልንሆን የሚገባን ነገር ማለት ነው። ገብቷችኋል? ስለዚህ እኛ መጀመሪያ አስበነው ወይም ደግሞ እኛ የፈቀርነው ነገር እኛ ፕላን ያደረግነው ነገር አይደለም። እሱ ያሰበልን ነገር እሱ የሻልን ነገር ነው የሚሆነው። ለምን አላህ ራሱ ወማ ተሻኡነ ኢላ አየሻ አላህ ብሎናል። አንዳችም ነገር
አላህ ከሻው በኋላ ነው እኛ የምንሻው። አላህ ከሻው ከወሰነው በኋላ ነው እኛ ያንን ውሳኔ ምን ከሱ ቀጥሎ ማለት ነው ያንን ውሳኔ የምንወስነው ማለት ነው። እና ይሄንን ነገር ጠንቅቀን ልናውቅ ይገባል። ምንም ነገር ሊያስጨንቀን አይገባም። መልቀን የሚያስጨንቀን ሊሆን የሚገባው የዛኛው ሀገር ነው። ምን ይዘን ነው የምንሄደው? በቃ ምናልባትም አሁን እኮ ቂያማ ሊቆም ይችላል። ከቆመሳ ምንድነው ይዤ የምሄደው ወደዛኛው ሀገር ስንቄ ምንድነው ብለን ነው ሊያስጨንቀን የሚገባው እንጂ በቃ የምንበላው ልናጣ ነው ወይ ወደፊት በቃ ምን ልናደርግ ነው ብላችሁ ማሰብ የለባችሁም። አገሬስ ብገባ ልቸገር ነው ወይ? እንዴት ነው የምገባው? ወይ ደግሞ እኔ አገር ከገባሁ ቤተሰቦች ራብ ይሞታሉ ብላችሁ እየተጨነቃችሁ ያላችሁ ልጆች ራሱ የነገራችሁኝ ያላችሁ እና በቃ ሰበብ ነው እንጂ ማንን እኮ እንደዚህ ለማስተዳደር ሰበብ ይሆናል እንጂ እኛ እኮ ሪዝቃቸውን እየወሰንላቸው እኛ እየሰጠናቸው እኮ አይደለም። በእኛ ሰበብ እነዛ ሰዎች እየተረዘቁ ቢሆን እንጂ እና ይሄን ነገር ከመጠን በላይ ከአእምሯችን በላይ ልናስብ አይገባም። ያ ሰበብ ይቀየራል። ምሳሌ አሁን እናንተ እዛ ሆናችሁ ቤተሰቦቻችሁን እያኖራችሁ ከሆነ እየረዳችሁ ከሆነ በእናንተ ሰበብ እየኖሩ ከሆነ አሁን ደግሞ ኢትዮጵያ ስትገቡ ሌላ ሰበብ አላህ ይኸልቅላቸዋል። ለምን? በምንም አይነት ሰበብ አላህ አምጥቶ እነሱን ስለሚያኖራቸው ነው። ይሄንን እርግጠኛ መሆን አለብን እንጂ እኛ ከሄድን እኮ የነሱ ህይወት ይቆማል። እንዴት ብዬ ነው ሀገርም ገባው ብር አልያዘም እጄ በቃ በጣም ከአቅማችሁ በላይ ባታስቡ እንደኔ እመክራችኋለሁኝ። ሌላው ነገር ደግሞ ያለው ኑሮ ውድነት በሁሉም ነው። ግን ኑሮም ቢወደድ እንኖራለን። በቃ አልሐምዱሊላህ የሚሰጠን እሱ ነው፣ የሚረዝቀን እሱ ነው። ገብታችኋል? ምንም ነገር ኦቨር ቢሆን በቃ እዛ ላይ ከአቅማችን በላይ ዋጋው ቢሆን እንገዛዋለን እኮ። ለምን እንደሆነ ታውቃላችሁ? ራዚቁ አላህ ነው። በቃ እኛ እኮ በአቅማችን በጉልበታችን የምናመጣው ነገር አይደለም እየመሰለን ነው እንጂ ማለት ነው። ይህንን በደንብ ውስጣችን ካሳመን የትም ሂደን እንኖራለን። የትም ሂደን አልሐምዱሊላህ በቃ ቆሎም በላን አልሐምዱሊላህ፣ ስጋም በላን አልሐምዱሊላህ፣ ሹሮም በላን አልሐምዱሊላህ። በቃ እንደምንም አድርጎ እሱ ርዚቃችን ያመጣልናል። መግባት ያሰባችሁ እንደ ሀገር ትሆናላችሁ። መግባት ካለባችሁ በቃ መግባት ነው። ምንም እኮ እንትን የሚል ነገር የለም። ግን አሁን ላይ ምናልባት ሰው አትግቡ የሚለው እንደኔ ደግሞ አትግቡ ብዬ የምልበት ነገር ቢኖር ትራንስፖርት ላይ እንዳትጉላሉ ነው። ምሳሌ አሁን ከአዲስ አበባ ስትመጡ ወደ ኮምቦልቻ የሚጭን ፕሌን ከሌለ በመኪና ልትመጡ ነው። መኪና ደግሞ ከሌለ ልትጉላሉ ነው። 2 ቀን 3 ቀን ልታድሩ ትችላላችሁ። ተቀባይ ሰው ከዚህ የሚመጣ ደግሞ ትራንስፖርት ውድ ስለሆነ ብቻችሁን ልትመጡ ትችላላችሁ። የዛኔም መጥፎ ነገር እንዳያጋጥማችሁ፣ መንገድ ላይ መጉላላት እንዳያጋጥማችሁ የተወሰነ መረጋጋት ካለባችሁ ብዬ ልመክር እችላለሁኝ። ወደ ሀገር እንዳትገቡ ልል እችላለሁኝ። ነገር ግን በሪዝቅ ጉዳይና ኑሮ ስለተወደደ መኖር አትችሉምና ወደ ሀገር እንዳትገቡ እምልበት ጉዳይ የለኝም። ምክንያቱም ሪዝቅ በአላህ እጅ ስለሆነ የትም ቦታ የሚያኖረን አላህ ስለሆነ ማለት ነው። በዚህ ጉዳይ አልገባበትም። እንግዲህ ያኔ ሀሳብ እንደዚህ ነው። የሌሎቻችሁ ደግሞ የእናንተ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡት። ለተጨነቁ ልጆች ይረዳል ብላችሁ ካሰባችሁ በደንብ ጻፉላቸው። የኔ አስተያየቴን ተናግሬያለሁኝ። እንግዲህ አላህ ሰላሙን የሚያምጣው አንድ መጥፎ ነገር ሲፈጠር መቼም ለኸይር ነው ብለን ካለፍ ነው ያ ነገር ለኸይር እንደሚሆን እርግጠኛ እንሆናለን። ብቻ አልሐምዱሊላህ ለሚመጣውም ላለፈውም ሁሉ አልሐምዱሊላህ ማለት አለብን። የዛሬው ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁን ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።